በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር አባታችን እግዚአብሔር በረዳን ባገዘን በፈቀደልን መጠን ዛሬ ደግሞ የዓለም መጨረሻ ምልክቶች በሚል ርዕስ አብረን እንቆያለን፣ እንማማራለን። ሁላችን እንደምናውቀው የአብይ ጾም አምስተኛው ሳምንት ደብረ ዘይት በመባል ይታወቃል። የደብረ ዘይትን በዓል ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ስለ ዓለም ፍጻሜ ምልክቶች ያስተማረበት እንዲሁም ደግሞ በዘመን መጨረሻ ስለሚከናወኑት ነገሮች ያስተማረበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱን በተመለከተ እንደሚመጣ ደግሞ ዳግም ምጽአት የተባለበት ምክንያት ቀድሞ በትህትና መገለጡን ደብረ ዘይት በሚልና ኢየሱስ ይመጣል በሚለው በቀደመው ትምህርታችን ላይ ሰፋ ባለ ሁኔታ ተምረናል። ዛሬ ደግሞ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ቅዱሳን ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስን የጠየቁትን ጥያቄ መሰረት በማድረግ ጌታችን ኢየሱስ ክርስቶስ የመለሳቸውን መልሶች ነጥብ በነጥብ የተወሰኑ ነጥቦችን እንመለከታለን። የምንሰማውን ቃል የምናደምጠውን ቃል መረዳት፣ ማስተዋል፣ መገንዘብ እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ እንደዚህ ይላል። እርሱም በደብረ ዘይት ተራራ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መች ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ይላል። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። ቅዱሳን ደቀ መዛሙርት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ሳለ ወደ እርሱ ቀርበው አስቀድመው ከቤተ መቅደስ ሲወጣ የቤተ መቅደሱን ግንቦች አሳዩት ይላል። የቤተ መቅደሱን ግንቦች ለክርስቶስ በሚያሳዩበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። ከዚያ በኋላ ለብቻቸው ወደ ደብረ ዘይት ወጡ። በደብረ ዘይት ተራራ ላይ ከክርስቶስ ጋር ቁጭ ብለው ሳሉ አንድ ጥያቄ ጠየቁት። ንገረን፣ ይህ መች ይሆናል? የዓለም መጨረሻ ምልክቱስ ምንድነው? ብለው ክርስቶስን ጠየቁት። ለብዙ ጊዜያት የሚጠየቅ ጥያቄ ነው። የዓለም መጨረሻ ምልክቱ ምንድነው? መቼ ነው ብለው ብዙ ሰዎች ቁጥሩን ማወቅ ይፈልጋሉ። ነገር ግን ዕለቱ መቼ እንደሆነ አይታወቅም። ነገር ግን ምልክቱ ተነግሮናል። እነዚህ የዓለም መጨረሻ ምልክቶች የተባሉት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ በሚገባ ያስተማራቸው የተረካቸው በሚገባ ለደቀ መዛሙርቱ አብራርቶ ያስረዳቸው ብዙ መሰረታዊ ቁም ነገሮች ቢኖሩም እንኳን በዚህ ትምህርታችን ውስጥ ግን የተወሰኑትን ምልክቶች አንድ በአንድ ለይተን እንመለከታቸዋለን። የመጀመሪያው የዓለም መጨረሻ ምልክቶች ከሚባሉት መካከል የመጀመሪያው ብዙዎች በክርስቶስ ስም ክርስቲያን መስለው የአምልኮት መልክ ይዘው ይገለጣሉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ምልክቱ ምንድነው ተብሎ ሲጠየቅ የመለሰው መልስ ምንድነው? የመጀመሪያው ብዙዎች በስሜ ይመጣሉ፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ደግሞ ያስታሉ በማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ ብዙዎች በስሜ ይመጣሉ አለ። አዎ ብዙዎች በክርስቶስ ስም ይመጣሉ፣ ክርስቲያኖች መስለው ይገለጣሉ፣ ግን ክርስቲያኖች አይደሉም። እውነተኛ ክርስቲያኖች አይደሉም። ትክክለኛ ክርስቲያኖች አይደሉም። ከጤናማው ቃል ያፈነገጡ ከእግዚአብሔር ቃል የወጡ ግን ደግሞ ክርስቲያን የሚመስሉ እንደሆነ አምላካችን ኢየሱስ ክርስቶስ ተናግሯል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ በማለት ጽፎለታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ
ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ቃል ይልቅ ተድላን የሚወዱ ይሆናሉና የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ በማለት ብርሃነ ዓለም ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ይህንን ደብዳቤ ጽፎለታል። ልብ በሉ ክርስቲያኖች፣ በዚህ ውስጥ ቅዱስ ጳውሎስ ለጢሞቴዎስ በጻፈው ውስጥ በመጨረሻው ቀን የሚያስጨንቅ ዘመን ብሎ ሲናገር ቅዱስ ጢሞቴዎስ መጠበቅ የሚገባው መከልከል የሚገባው ደግሞ መራቅ የሚገባው ከምን እንደሆነ በሚገባ ዘርዝሮ አስረድቶታል። ከነዚህ መካከል እነዚህ ሰዎች የመጀመሪያ ቅድስና የሌላቸው ትዕቢተኞች ናቸው አለ። እርቅን የማይወዱ ናቸው በማለት ይናገራል። ቅድስና የሌላቸው፣ ፍቅር የሌላቸው ይኸውላችሁ ቅድስና የላቸውም። በዚህ ዘመን ብትመለከቱ ቅድስና በጣም እንደ ኋላ ቀርነት የሚቆጠርበት ዘመን ነው። በቅድስና መኖር፣ እግዚአብሔርን በቅድስና ማምለክ፣ ለእግዚአብሔር በቅድስና መገዛት፣ እግዚአብሔርን መፍራት፣ እግዚአብሔርን ማክበር ይሄ እንደ ኋላ ቀርነት እንደ ሞኝነት የሚቆጠርበት፣ ቅድስናን የሚፈልጉ ሰዎች፣ በጽድቅ መኖርን የሚፈልጉ ሰዎች ደግሞ አብዝተው የሚጠሉበትና የሚገፉበት ዘመን ነው። ምክንያቱም የሚያስጨንቅ ዘመን፣ የመጨረሻው ቀን፣ የመጨረሻው ዘመን ተብሎ ስለሚጠራ ቅዱስ ጳውሎስ ምን አለ? እነዚህ ሰዎች አለ ቅድስና የላቸውም አለ። በመቀጠል ደግሞ ፍቅር የላቸውም አለ። አያችሁ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይወዱ፣ ለወላጆቻቸው የማይታዘዙ ሐሜተኞች ናቸው አለ። ራሳችንን እንመልከት። በዚህ ዘመን እርቅ የማይወዱ ከዚያስ ፍቅር የሌላቸው ጌታችን መድኃኒታችን ኢየሱስ ክርስቶስም ሲናገር ፍቅር ትቀዘቅዛለች በማለት ተናግሯል። ስለዚህ ፍቅር የሌላቸው፣ ለወላጆቻቸው የማይታዘዙ፣ አባቶቻቸውን የማያከብሩ፣ ወላጆቻቸውን የማያከብሩ፣ እርቅ የማይወዱ ሐሜተኞች ይሆናሉ። በትዕቢት የተወጠሩ ይሆናሉ። ትዕቢተኞች፣ ትምክህተኞች፣ ገንዘብን የሚወዱ ይሆናሉ። ከእነዚህ ደግሞ ራቅ በማለት ከዘረዘረ በሚገባ ተንትኖ ካስረዳው በኋላ ቅዱስ ጳውሎስ ምን ይላል? የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይለዋል። እነዚህ በዘመን መጨረሻ ያሉ የአምልኮት መልክ ያላቸው ክርስቲያን የሚመስሉ የክርስቶስን ስም ደጋግመው የሚጠሩ ግን ደግሞ በተግባር የካዱ፣ በስራ የካዱ ቅዱስ ጳውሎስ እንደተናገረው ከዳተኞች የተባሉ ከእነዚህ ደግሞ ራቅ በማለት ያስረዳዋል። ስለዚህ ከዘመን መጨረሻ ምልክቶች መካከል የመጀመሪያው የአምልኮት መልክ ያላቸው ክርስቲያን የሚመስሉ በክርስትና ስም የመጡ ዛሬ በዓለማችን ላይ ብዙ ሺህ ተቋማት አሉ ክርስትናን የሚመስሉ የአምልኮት መልክ ያላቸው። መልካቸው ስርዓተ አምልኮን የሚመስል፣ መልካቸው ክርስቲያን የሚመስል፣ መልካቸው ቅድስና የሚመስል፣ መልካቸው ሃይማኖት የሚመስል ነገር ግን አለ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይወዱ፣ ትህትና የሌላቸው እነዚህ በትዕቢትና በትምክህት የወደቁ ናቸው። ከእነዚህ ደግሞ ራቅ። ምክንያቱስ የአምልኮት መልክ አላቸው እንጂ አምላኪዎች አይደሉም። የአምልኮት መልክ አላቸው እንጂ ቅድስና የላቸውም። የአምልኮት መልክ አላቸው እንጂ ትህትና የላቸውም። የአምልኮት መልክ አላቸው እንጂ ፈቃደ እግዚአብሔርን አይፈጽሙም። ስለዚህ ከዘመን መጨረሻ ምልክቶች የመጀመሪያው ብዙዎች በስሜ ይመጣሉ ብሎ ክርስቶስ እንደተናገረ በክርስትናው ስም የመጡ ክርስቲያኖች የሚመስሉ በክርስቶስ ስም የመጡ ብዙዎች አሉ። በዘመናችንም እኔ ክርስቶስ ነኝ እያሉ እየመጡ ያሉ ብዙ ሰዎች አሉ። በቀደመውም ዘመን የመጡ ሰዎች አሉ። ወደፊትም ደግሞ እስከ ዳግም ምጽአት ድረስ ይህ ይቀጥላል። ዳግም ምጽአት ብለን ስንናገር ክርስቶስ ሁለተኛ እስከሚገለጥበት እስከሚመጣበት ድረስ ከእነዚህ መጠበቅ ያስፈልጋል። ከዘመን መጨረሻ ምልክቶች መካከል አንዱ የሃይማኖት ተከታዮች የሚመስሉ
ክርስቲያኖች የሚመስሉ የኢየሱስ ክርስቶስን ስም ደጋግመው የሚጠሩ ነገር ግን በተግባር የወደቁ በሥራ የሌሉ ቅድስና ፍቅርና ትሕትና የሌላቸው ትምክህተኞች የሆኑ ሐሜተኞች የሆኑ እነዚህ በሐሜት መንፈስ የተለከፉ ክርስትናውን በተግባር የማይኖሩ የአምልኮት መልክ ያላቸው በተግባር ግን የወደቁ ናቸውና ከእነዚህ ደግሞ ራቅ። ምክንያቱም ከዘመን መጨረሻ ምልክቶች መካከል አንዱ ስምና መልክ ተሸክመው ሕይወትና ተግባር የሌላቸው ናቸው በማለት ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት አብነት አድርጎ ያሳየናል። ተከቱት ጦርነት የበዛበት አንዳንድ ሀገራት በጦርነት የሚዋጉበት አንዳንዶቹ ደግሞ ለጦርነት የሚዘጋጁበት እያንዳንዱን የማህበራዊ ሚዲያ መስኮችን ብንመለከታቸው እያንዳንዱ ከሰዎች ጋር ስንገናኝ የምንሰማቸው በስልኮቻችን ከፍተን የምናያቸው በተለያዩ የማህበራዊ ሚዲያ አማራጮች ሁሉ ስንጠቀም በመጀመሪያና በከፍተኛ ሁኔታ ተደራሽነት ያለው ትልቁ ወሬ የጦርነት ወሬ ነው። ጌታችን ኢየሱስ ክርስቶስ ምን አለ? የጦርንም ወሬ ትሰሙ ዘንድ ግድ ነው። የጦርንም ወሬ ትሰሙ ዘንድ ግድ ነው። ምክንያቱስ ከዘመን መጨረሻ ምልክቶች መካከል አንዱ የጦርነት ወሬ ነው። በዚህ ጦርነቱ በሚነገርበት ሰዎች እርስ በርሳቸው በሚጠላሉበት ህዝብ በህዝብ ላይ መንግስት በመንግስት ላይ አያችሁ፣ ይሄ በሚሆንበት ጊዜ የጦርነት ወሬ በበዛበት ጊዜ ሁሉ ለጦርነት በሚዘጋጅበት በዚህ ዘመን አለ ጌታችን ኢየሱስ ክርስቶስ መጨረሻው እንደቀረበ እወቁ፣ ይህ የምጣር መጀመሪያ ነው በማለት ነግሮናል። ስለዚህ የጦርነት ወሬ ሲነገር ይሄ ሁሉ ሲሆን ጌታ በደጅ እንደቀረበ የዘመን መጨረሻ የዘመን ማብቂያ እንደደረሰ አውቀን ሁላችንም በቅድስና በፍቅርና በትህትና እግዚአብሔርን በመፍራትና በእውነተኛይቱ ሃይማኖት ውስጥ ጸንተን ልንቆም ይገባል። ስለዚህ ጌታችን ኢየሱስ ክርስቶስ የተናገራቸው በየሀገራቱ ያለው ጦርነት፣ በየሀገራቱ ያለው የጦርነት ዝግጅት፣ ከዚያም በላይ ደግሞ ያለው የጦርነት ወሬ፣ እነዚህን ሁሉ ስንመለከታቸው ከዘመን መጨረሻ ምልክቶች መካከል አንዱ ደግሞ ይህ እንደሆነ ክርስቶስ ነግሮናል። ይህን ስንመለከት ተዘጋጅታችሁ ኑሩ ተብሎ እንደተጻፈ ሁላችንም በጸሎት በእምነት በጾም በቅድስና እግዚአብሔርን በመፍራት እርሱን በማምለክና ለእርሱ በመገዛት ተዘጋጅተን ልንኖር ይገባል። ሶስተኛው ከዓለም መጨረሻ ምልክቶች መካከል ሶስተኛው ረሃብ ነው። ረሃብና ቸነፈር በየስፍራው ይሆናል በማለት ጌታችን ኢየሱስ ክርስቶስ እንደተናገረው ረሃብ ሲባል ይሄ የሥጋ ረሃብ ብቻ ሳይሆን የእግዚአብሔርን ቃል የሚራቡበት ዘመን ይሆናል። ሰዎች ቃሉን ይሰማሉ፣ ግን የተራቡ ናቸው። ምክንያቱም ቃሉን በሕይወት ስለማይተገብሩት፣ ቃሉን ስለማይኖሩት የእግዚአብሔርን ቃል የሚራቡበት የእግዚአብሔርን ቃል የሚጠሙበት እየበሉ እየጠጡ ነገር ግን የእግዚአብሔርን ቃል የሚራቡበት ዘመን ይሆናል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ከዘመን መጨረሻ ምልክቶች መካከል አንዱ እውነተኛውን የእግዚአብሔርን ቃል ጤናማውን የእግዚአብሔርን ቃል የሚያሳርፈውን የሚያድነውን የሚታደገውን በስጋም በነፍስም የሚባርከውን የሚጠግነውን ሕይወት የሚሰጠውን የሚባርከውን ቅዱስ የእግዚአብሔርን ቃል የሚራቡበት ዘመን ይሆናል አለ። ትንቢተ አሞጽ ምዕራፍ 8 ቁጥር 11 ላይ እንዲህ ይላል፣ እነሆ በምድር ላይ ራብን የሚሰድድበት ዘመን ይመጣል ይላል ጌታ እግዚአብሔር፣ እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም ይላል። እንግዲህ በዘመን መጨረሻ እግዚአብሔር ሲናገር ምን አለ? እነሆ በምድር ላይ ረሃብን የሚሰድድበት ዘመን ይመጣል፣ ረሃብ የሚሆንበት ዘመን ይመጣል ካለ በኋላ ይሄኛው ረሃብ ግን አለ የእግዚአብሔር ቃል ነው እንጂ እንጀራና ውሃ አይደለም አለ። አያችሁ፣ በዚህ ዘመን በጣም እንጀራ የሚበላበት ውሃ የሚጠጣበት ሰዎች እጅግ የበለጸጉበት በሀብት የሚፎካከሩበት ነገር ግን የእግዚአብሔርን ቃል የተራቡበት የእግዚአብሔር ቃል እንደ ኋላ ቀርነት እንደ ሞኝነት እንደ ተረት የተቆጠረበት እጅግ አሳፋሪና የሚያሳዝን ዘመን ነው። ይህንን ዘመን ስትመለከቱ የእግዚአብሔር ቃል የተናቀበት
ሰው የእግዚአብሔርን ቃል ስፍራ የማይሰጥበት ዘመን እንደሆነ ስትመለከቱ የዘመን መጨረሻ እንደቀረበ እወቁ በማለት ነግሮናል። ሌላው እና የመጨረሻው ከዘመን መጨረሻ ምልክቶች መካከል የመጨረሻው የክርስቲያኖች መከራ ነው። ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ካስተማረው ትምህርት መካከል አንዱ ይህ ነው። ስለ ስሜ አለ። ኢየሱስ ክርስቶስ ስለሚለው ስም ክርስቲያኖች በመሆናችሁ በኢየሱስ ክርስቶስ በማመናችሁ ስለ ስሜ በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ ስላለ ከዘመን መጨረሻ ምልክቶች መካከል የመጨረሻው ምንድነው? ክርስቲያኖች የሚጠሉበት፣ ክርስቲያኖች የሚገፉበት፣ ክርስቲያኖች መከራ የሚቀበሉበት፣ ክርስቲያኖች የሚሰደዱበት፣ ክርስቲያኖች ክርስቲያን በመሆናቸው ብቻ የሚጠሉበት ዘመን ይመጣል አለ። ስለዚህ እነዚህን ሁሉ ምልክቶች ስንመለከት፣ እነዚህን ሁሉ ምልክቶች ስናስተውል፣ በመጽሐፍ የተጻፈውን ሁሉ እያነበብን ክርስቶስ ምን አለ? በመጨረሻ እስከ መጨረሻ የሚጸና እርሱ ይድናል በማለት ተናግሯል። ስለዚህ እነዚህን ሁሉ አይተን በእምነታችን ጸንተን እስከ መጨረሻው ከእግዚአብሔር ጋር በጸሎት እየተነጋገርን አምላካችን እግዚአብሔርን እየለመንን እርሱን እየተማጸንን በቤቱ ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።